የኢትዮጵያ ጠላቶች ለጠላት ተቀጥሮ የሚሰሩ ኃይሎች የኢትዮጵያን በጎ ነገር የማይመኙና ምቀኛ የሆኑ በኢትዮጵያ እድገት ላይ ይሄን ሲተነትኑ ነበር። ኢትዮጵያ በተለያየ አጋጣሚ ለሰላም ማስከበር ሰራዊት ስትልክ ኤርትራ የተለያዩ አሸባሪዎችን እያሰለጠነች ወደ ዓለም ስትበትን ይሄንን ሰፊ ልዩነት ማየት መቻል። ኢትዮጵያ በኢኮኖሚ በጣም እየበለጸገች ያለች ሀገር ነች። ጥንታዊ ታሪክ ያላት ብዙ ሕዝብ ያለባት ከህንድ ጋር አብራ መስራቷ ለህንድ በጣም ጠቃሚ ነው። በዚህ በጋራ ጉዳዮች ላይ ውይይት አድርገናል አሉ። እዛ ኖረም አልኖረም ብዙ የሚያስፈልጋት ነገር እኮ አይደለም ብለው ትንሽ አስመስለው ግን ሰዎችን ጥያቄው አላስፈላጊ ነው እንዴ ለማስባል የሚመጡ ደግሞ አስተሳሰቦች እየሰማን ፎቶ ነው የሚፈልጉት እነሱ። ፎቶ ልክ ይሄ ፎቶ ቤት ሄደሽ ፎቶ ገጭ የምትነሺው አለ አይደል? እሱ አሳይተው ፎቶ ለመነሳት ነው ሄደው ምናምን ይላል። ባላመኑበት ባልተወያዩበት ጉዳይ እንደሆነ በማስረጃ የተደገፈ እንዳለ ሆኖ ያ የተገነጠለው ሀገር ይህን የባህር በር ለምን አላማዋል? አሁን ይሄ ሁኔታ ግብጽና ሻዕቢያን በጣም አስደንግጧቸዋል እና ያን ጊዜ ኢሳያስ አደራዳሪዎች የሩዋንዳና የአሜሪካ መንግስት አደራዳሪዎች ሲያናገሩት ዓለም የሚያከብርሽ ጉልበት ሲኖርሽ ነው ይል ነበር። ደጋግሞ የትም ሲናገሩ ጠቅላይ ሚኒስትሩ እኛ በሰላማዊ መንገድ ነው በሰጥቶ መቀበል ነው ሁሉ ይላሉ። ከሰላማዊም በላይ እኮ የሆነ ነገር እንስጣችሁና ስጡን ነው እኮ ይላሉ እኮ። በቃ እግረኛ ሰራዊታችን በዚህ ደረጃ ነው ያለው ብለሽ ደግሞ ዲተረንስ ታሳያለሽ። ዲተር ማድረግ ብትመጣ ብትሞክር ይሄ ልታደናቅፈኝ ብትሞክር ይሄ አለኝ። ጤና ይስጥልኝ ክቡራትና ክቡራን የሀቅና ሳቅ ሚዲያ ተመልካቾቻችን እንዴት ሰነበታችሁ? እንግዲህ ለዛሬም በሳምንቱ አቤት ያልናቸውን ወቅታዊ ያልናቸውን ጉዳዮች ወደ እናንተ ልናደርስ ስቱዲዮ ተገኝተናል። እኔ አበበች ካህሳይ እንዲሁም እንግዲህ ሰሞኑን በነበሩት አበይት ርዕሰ ጉዳዮች ዙሪያ ትንታኔውን ሊያጋራን ከኔ ጋር ቆይታ የሚያደርገው ጋዜጠኛ ገበየሁ አለልኝ ነው። እንዴት ሰነበት ጋዜጠኛ ገበየሁ? ሰላም ነኝ አቤ። እንግዲህ እንደሚታወቀው በእርግጠኛ ዘርዘር ሰፋ ባለ መንገድ በተለይ ደግሞ አንተ የፖለቲካውም ወታደራዊም ትንታኔ ላይ በደንብ ፎከስ አድርገህ ስለምትነግረን ዛሬ በእነዚህ በተመረጡ ጉዳዮች ላይ ሀሳብህን ታጋራናለህ። እንደሚታወቀው በሳምንቱ የዲፕሎማሲ ስኬት እንዲሁም የጂኦፖለቲክስ ድል በሚባል ሁኔታ ኢትዮጵያ በተለያዩ ርዕሰ ጉዳዮች አጀንዳ ሆና ሰንብታለች እና በዚህ ዙሪያ ሀሳቦች ለተመልካቾች ብናጋራስ? አዎ ጥሩ ነው። አሁን ብዙ ጊዜ ይሄ የጽንፈኛ የአሸባሪ የነ ቲፒኤልኤፍ የነ ሸኔ ኤርትራዊ ምን እንደዚህ ስናወራ አንዳንዴ ዝም ብዬ ህዝቡ በጣም ብዙ ብራይት የሆኑ ነገሮች በጣም ብዙ ተስፋ ሰጪ ነገሮች ስኬቶች እያሉ እነዚህ አደናቃፊዎች ላይ ስናተኩር አንዳንዴ የኦዲየንሶቻችንን ራሱ እንደው ጭንቀትና በተገኙት ውጤቶች የሚኖራቸውን ደስታ የምናደበዝዝባቸውም እየመሰለኝ መጣ። አሁን ሰሞኑን ሚዲያ ላይ እየተንቀሳቀሱ ከነበሩት ነገሮች የዚህ የጽንፈኛው የሽብር እርምጃ የመሳሰሉት ነገሮች አሁን በሱ ዙሪያ ሰፋ ያለ መረጃ ነበረ ያደረጓቸው ነገሮች በህዝብ ላይ ግን ደግሞ እነዚህ ነገሮች ወደ ሚዲያ እንዲመጡ ይፈልጋሉ። የሚከለከሏቸው ውሸታቸውን ነው። አትሊስት በአንድ አምነው እንትን ላለ ማለት ነው እንዲመጡ ይፈልጋሉ። አሸባሪ እንደዛ ነው የሚያደርገው፣ ህዝቡ ተሸብሮ ፈርቶ እንዲንበረከክለት። ስለዚህ እንደዚህ ነገሮች አንዳንድ ጊዜ ፎከስ ማድረግ በቃ እንዲፈራ ህዝቡ ላይ እነሱ የሚፈልጉትን ተጽዕኖ የሚያስተላልፉትን መልእክት ማስተላለፍ ይሆናል። ለማንኛውም አሁን አንቺ ወደ አነሳሽው ጥያቄ እንሂድና አሁን ይሄ ያለፈው ሳምንትና ከዛ በፊትም የተወሰኑ ቀናት የኢትዮጵያ የዲፕሎማሲና የጂኦፖለቲክስ የዲፕሎማሲ ስኬትና የጂኦፖለቲክስ ከፍታዋ በትክክል የታየበት ሳምንት ነው። ከዛ በፊት እንደምታውቂው ግብጾች ኢትዮጵያን ለመክበብ
በአካባቢው እንቅስቃሴ ሲያደርጉ ነበረ ከጎረቤት ሀገራት ጋር ኬንያ፣ ጅቡቲ፣ ኤርትራ ዋናው የኢትዮጵያን ማስፈራሪያ ቀይ ካርዷ ስለሆነች ወይም ኢትዮጵያን ማስጨነቂያ የኢትዮጵያን እንቅስቃሴ መግቻ ስለሆነች እሱን ያው የታወቀ ነው። ግን እነዚህ አካባቢዎች ስትሰራ ቆይታ ጅቡቲ ላይ የሎጂስቲክ ቤዝ የመመስረት ስምምነት ስታደርግ በቃ ኢትዮጵያን ከበበቻት። ጅቡቲ ማነች ግብጽ ኢትዮጵያ ከዚህ በኋላ መላወሻ የላትም፣ የባህር ወደቧንም ይሄ አሁን ለንግድ የምትጠቀምበትን በጅቡቲ በጎ ፍቃድ የምትጠቀምበትንም የምታጣበት ሁኔታ ተፈጠረ በሚል የኢትዮጵያ ጠላቶች ለጠላት ተቀጥሮ የሚሰሩ ኃይሎች የኢትዮጵያን በጎ ነገር የማይመኙና ምቀኛ የሆኑ በኢትዮጵያ እድገት ላይ ይሄን ሲተነትኑ ነበር። ኦኬ አሁን ጠቅላይ ሚኒስትሩ በደቡብ አፍሪካ የጂ20 ሀገራት ስብሰባ ላይ በተገኙበት ወቅት ከፍተኛ ዲፕሎማሲያዊ ስኬት የሚባል ስራ ሰርተዋል። በጣም ከበርካታ ሀገር መሪዎችና ከዓለም አቀፍ ተቋማት ጋር ተወያይተዋል በብዙ ነገር እና ከተለያዩ መንግስታት ጋር ደግሞ በጋራ ጥቅም ላይ ስምምነቶች አድርገዋል፣ ተወያይተዋል። እና አንዳንድ ሰዎች እንደውም በአንድ ቀን ጠቅላይ ሚኒስትሩ 2 ቀን ነው እዛ ቆይታ ያደረጉት። በአንድ ቀን የበርካታ ሀገራትን እንትን አነጋግረዋል። እና ይሄ እንደውም በጊነስ ቡክ ላይ መውጣት ያለበት ነው ብሎ አንድ ጸሐፊ ጽፏል። ሲሪየስ ልክ ነው። አሁን ይሄንን ፎቶ ለመነሳት ነው፣ ሾይ ነው፣ ከነከሌ ጋር ተገናኘው ለማለት ነው ምናምን ብለው ሊያሳንሱ የሚሞክሩ ሰዎች ይገርመኛል። አንደኛ በጂ20 ጉባኤ ላይ መገኘት እና የአፍሪካን አጀንዳ የኢትዮጵያን ብቻ አይደለም የአፍሪካን አጀንዳ ማንሳት እዛ ላይ ተገኝቶ ትልቅ ስኬት ነው። ይሄ አንስተዋል። ይህንን ንግግር አድርገዋል። ከራማፎዛ ጋር ከደቡብ አፍሪካው ካስተናጋጁ ሀገር ጋር በመጀመሪያ መክረው አፍሪካን የሚወክል የአፍሪካን ችግር የሚያንጸባርቅ አጀንዳ እንዴት ነው የምናስተላልፈው ብለው የጋራ አቋም ይዘው የጋራ ሀሳብ ይዘው ቀርበዋል ወደ ስብሰባው እና የአፍሪካ ፍላጎት በሚገባ ተንጸባርቋል በስብሰባው ላይ። ይሄ አንዱ ነው። ሁለተኛ ኢትዮጵያ ከነዚህ ታላላቅ ሀገሮች ጋር ግንኙነቷን እንድታጠናክር የግድ የሚሏት በጣም በርካታ ነገሮች አሉ። ኢትዮጵያ በኢኮኖሚ ማደግ የምትፈልግ ነች። በቱሪዝም ዘርፍ ከፍ ማለት ትፈልጋለች። እነዚህን ማስተዋወቅ አለባት። በዚህ በግሪን ሌጋሲ በአየር ንብረት ለውጥ አሁን ብዙ የዓለምን ትኩረት ስባለች። እዚህም ስብሰባው ተካሂዷል። ሌላም የሚቀጥለው ዓለም አቀፉ እዚህ እንዲካሄድ ሁሉ ይሄን አጀንዳ ይሄንን ስብሰባ ወደ ኢትዮጵያ እንዲመጣ አድርጋለች ኢትዮጵያ። ይሄ ዲፕሎማሲ ነው እና እነዚህን ደግሞ የኢትዮጵያን እስካሁን ያከናወናቸውን ክንውኖች ኢትዮጵያ ውስጥ ያሉ የኢንቨስትመንት አማራጮች እነዚህን ባገኘችበት መድረክ ማቅረብ አለባት። ጠቅላይ ሚኒስትሩ ይሄን ነበር ሲያደርጉ የነበረው ከአንዱ ወደ ሌላው እየሄዱ። ይሄ ጠቅላይ ሚኒስትሩን አፕሪሼት ልታደርጊበት የሚገባውን ነገር ፎቶ ተነሳ ቁጭ ብሎ እኮ ይወያያሉ ጊዜ ወስደው። እነዛም የልኡካን ቡድናቸውን ይዘው እሳቸውም የልኡካን ቡድናቸውን ይዘው ከዛ በኋላም የጋራ መግለጫ ሰጥተዋል። ለምሳሌ አሁን የህንዱ መሪ ኢትዮጵያ በኢኮኖሚ በጣም እየበለጸገች ያለች ሀገር ነች፣ ጥንታዊ ታሪክ ያላት ብዙ ህዝብ ያለባት፣ ከህንድ ጋር አብራ መስራቷ ለህንድ በጣም ጠቃሚ ነው። በዚህ በጋራ ጉዳዮች ላይ ውይይት አድርገናል አሉ እዛ። ስለዚህ ቤኔፊቱ ለዚህ ለኢትዮጵያ ብቻ ሳይሆን ያኛውም ወገን ሌሎችም ከዓለም ባንክ ፕሬዚዳንት ጋር ተወያይተዋል። ይሄ ለኢትዮጵያ በጣም አስፈላጊ ጉዳይ ነው። ባገኙት አጋጣሚ ሁሉ ከዓለም ባንክ ፕሬዚዳንት ለምን ኢትዮጵያ ብዙ ልማቶች እያካሄደች ስለሆነ ገንዘብ ያስፈልጋታል።
እና ሌሎች ትልልቆቹ ሀገራት እነ ፈረንሳይ፣ ጣሊያን በጣም ተጽዕኖ ፈጣሪ የሆኑ ሀገራት መሪዎች ጋር ተወያይተዋል። ጊዜ ወስደው ተወያይተዋል። ቁጭ ብለው ከስብሰባው ጎን ለጎን ማለት ነው። ይሄ ማዳመጥ ነው። ይህም ማዳመጥ ነው። በዚህ ብዙ ስኬት እንደተገኘ በሚኒስትሪ ሚዲያው መከታተል ይቻላል። ምን ተወያዩ፣ ምን አሉ፣ እሳቸው ምን ስለ ኢትዮጵያ ምን ገልጸው ከሌላው ምን አገኙ፣ ምን አጸፋ አገኙ የሚለውን ነገር ማየት ያስፈልጋል። እና የእኛ ጠላቶች ቅጥረኞቹ ማለት ነው ያው ሁልጊዜ የኢትዮጵያን ስኬት ለማደብዘዝ ቀን ከሌት የሚሰሩ ኃይሎች አሉ ተቀጥረው ቀን ከሌት ስኬቷን ለማደብዘዝ እና ፎቶዎቹን ለጥፈው አሁን አንቺ ውይይት አድርገሽ ፎቶ አውረሽ ትነሻለሽ ቲዞቬስ አይደል? እና አሁን ፎቶ ለመነሳት እዛ መነሳት ባትፈልግ ራሱ እዛ አካባቢ ያሉ ፕሮቶኮሉ ነው ይሄ። ካሜራማኖቹ፣ ጋዜጠኞቹ ስራቸው ነው ይሄንን በቃ ይሄ ነው። እነሱ አሁን እንደኛ ሀገር አብይ እየዞረ ከሰዎች ጋር ፎቶ ተነሳ ብለው አይደለም የሚለጥፉት። አዎ ይሄ ሀገርና ይሄ ሀገር ኢትዮጵያና ፈረንሳይ፣ ኢትዮጵያና ጣሊያን ተወያዩ በጋራ ጉዳዮች ላይ ብለው ነው የሚሰሩበት። ስለዚህ ይፈልጉታል ያን ኢቨንት። አሁን እነዛ እንዳልሽው ፈረንጆቹ ያነሱትን ፎቶ ወስደው ፎቶዋን ብቻ አድርገው ይሄን ሲያደርጉ ስብሰባው አላለቀም። ገብቶሻል? ፎቶ ነው የሚፈልጉት እነሱ። ፎቶ ልክ ይሄ ፎቶ ቤት ሄደሽ ፎቶ ገጭ የምትነሻው አለ አይደል? እሱ አሳይተው ፎቶ ለመነሳት ነው ሄደው ምናምን ይላል። ወይራስ እዛ ላይ ስትመለከቺ በጣም ትልልቅ አጀንዳዎች አንስተው ሲናገሩ ከተናገሩ በኋላ የአፍሪካን ጉዳይ ለምሳሌ በዋናው መድረክ ላይ ሲናገሩ በጭብጨባ ነው አድናቆት የገለጹላቸው ባስተላለፉት ሀሳብ ላይ ብዙ አጀንዳ ሲይዘዋል። የአፍሪካን ጉዳይ፣ የኢትዮጵያን ጉዳይ ደግሞ ከተለያዩ አገራት መሪዎች ጋር በመነጋገር እና እንደሚታወቀው ጠቅላይ ሚኒስትር አብይ ምንም አይነት ጊዜ ማባከን የሚፈልጉ መሪ አይደሉም። የትም አገር ውስጥ እኮ ቁጭ ብለው ዛሬ ባሌ፣ ሌላ ጊዜ ደግሞ ጎንደር የምታገኛቸው ሰው ነሽ። እያንዳንዱን በስልጣን ላይ ያሉበትን ጊዜ ሊሰሩበት ይፈልጋሉ። ያችንም ቅጽበት በዛ ደረጃ ሊጠቀሙባት ፈልገዋል። ይሄንን አንድ በጣም ያደነኩት ጸሐፊ የገለጸበት መንገድ ማለት ነው። ግብጽ ኢትዮጵያን በጠባብ ቀለበት ከበበቻት ይላል። ኦኬ፣ ወይም ልትከባት ሞከረች በጠባብ ቀለበት ይላል። ኢትዮጵያ ግን በዓለም አቀፉ ከፍታ ላይ ወጥታ ገባሽ፣ ጠባቡን ቀለበት እዛ ውስጥ አስገባችው ይላል። ይሄ እውነት ነው። እና እንግዲህ ከዚህ ጎን ለጎን ያው እንደምታውቂው የሲንጋፖሩ መጥተዋል። ሲንጋፖር ማለት በዓለም በጣም የበለጸገች አስደናቂና ተአምራዊ እድገት ያካሄደች ሀገር፣ በጣም ገርምሽ የተፈጥሮ ሀብት የሌላት ውሃ የሌላት ነች። ግን የዜጎቿን የንጹህ ውሃ ተጠቃሚ በማድረግ በዓለም ከፍተኛ እመርታ ያሳየች ሀገር፣ በኢንቨስትመንት በመሳብ በጣም ትልቅ የሆነች እና መሪዎቿ ተባብረው ያሳደጓት ሀገር ነች። የኤርትራው መሪ ታስታውሻለች፣ ሲንጋፖርን አደርጋለሁ ሲል አልነበረም? ሲንጋፖር ባይዘዌ ተገንጥላ ነጻነቷን የመሰረተች ሀገር ነች። እና ከዛ አንጻር ልክ ሲንጋፖርን ሞዴል አድርጎ እንትን ሲል ነበር። ያውቋት ነበር፣ ግን የሚያውቋትም አልመሰለኝም። አዎ እሱ እንደዚህ አይነት መገንጠሏን ነው ያችን ፓርት ነው የወሰዱት እነሱ፣ ልክ ሞዴል ለእነሱ አድርገው እኛም እንደዚህ ያደርጋል። እና አሁን እንደዚህ አይነት መሪዎችን አብረን እንስራ በጋራ ብሎ መማረክ፣ ቀልባቸውን መግዛት ትልቅ ዲፕሎማሲ ነው። እና መጡ እሳቸው። ከዛ በኋላ ኢትዮጵያ ውስጥ ያየሁት ውበት፣ ያየሁት እድገት በጣም ደስ የሚል ነው። ስለዚህ ይቺ ሀገር በዓለም ላይ በከፍተኛ ደረጃ እያደገች ያለች ሀገር ነች። እንደገና ደግሞ ረጅም ታሪክ ያላት ሀገር ነች። ከዚች ሀገር ጋር መስራት ለሀገሬ በጣም ጠቃሚ ነው እና አብረን እንሰራለን ብለው ተናግረዋል።
አሁን ይሄን የሚናገር የጽንፈኛ ሚዲያ የለም። ይሄንን መቼም እንደምታውቀው። ሁለተኛ ደግሞ እነዚህን አሁን ማሳነስ አይቻልም። አሁን ለምሳሌ ያኔ የህዳሴ ግድብ ሲመረቅ ታስታውሽ እንደሆነ ጅቡቲ ምናምን እነዚህ የማይረቡ ሀገሮች እዚህ አፍሪካ ውስጥ ያሉት ደቃቃ ሀገሮች አምጥቶ አስመረቀ ምናምን አሉ። ግን ግብጽ ከጅቡቲ ጋር ያደረገችውን ግንኙነት በዛ ሰዓት በቃ ኢትዮጵያን እንትን ለማድረግ ለማድቀቅ ኢትዮጵያን ወደ ቀይ ባህር የምታደርገው ሩጫ ለመግታት ንግዷን ለማቆም በቃ ንግዷ ከዚህ በኋላ ይሄ ግን የማን ነው? የአብይ አህመድ የዲፕሎማሲ ውድቀት ብለው ያንን ይገልጹት ነበር። አሁን ግብጽ ኢትዮጵያ ላይ በጠላትነት መሰለፏ ዛሬ የተጀመረ አይደለም። ከዛ በላይ ደግሞ ኢትዮጵያ የህዳሴ ግድብን በማቆሟ ግብጽ የምትችለውን ሁሉ እንድታደርግ ይጠበቃል። ግን ምንድነው ያደረገው? ኦኬ አሁን ይሄንን አድርጋ ወደ ሌላው የጂኦፖለቲክስ ከፍታዋ ደግሞ ስንሄድ የአሜሪካው የአፍሪካ የጦር አዛዥ መጡ። በትራምፕ የተመረጡና የተሰየሙ የጦር አዛዥ ናቸው፣ የተሾሙ። እሳቸው መጥተው በቀጠናው ከኢትዮጵያ ጋር መስራት እንፈልጋለን፣ ኢትዮጵያ ለቀጠናው ታስፈልጋለች፣ የኢትዮጵያ ወደ ቀይ ባህር መውጣት ቀጠናውን ለማረጋጋት አስፈላጊ መሆኑን አሜሪካ ታምንበታለች አሉ። እዛ ጅቡቲ ውስጥ የተወተፈችው ግብጽ ምንድን ነው የምታደርገው? አሁን እዚህ እኮ የጦር ሰፈር አለው አሜሪካ ልዕለ ኃያላን ነው ባይዘዌ። ግብጽም ማስፈራሪያ ካርዷ እኮ አሜሪካ ነው። ሁልጊዜ እኮ ከእንትና ጋር ፎቶ ስትነሳ ምናምን ከትራምፕ ጋር ነው ኢትዮጵያን የምታስፈራራበት ካርድ እሱ ነው። ግን ለኢትዮጵያና አሜሪካ በጋራ ሽብርተኛን የመዋጋት ጥምረታቸውን አጠናክረው ይቀጥላሉ። ኢትዮጵያ ለቀጠናው ሰላም አስፈላጊ ነች። ኢትዮጵያ የምታነሳው የቀይ ባህር ጥያቄ በሰላማዊ መንገድ ያው ዲፕሎማሲ ነው፣ በሰላማዊ መንገድ ነው ትደግፋለች አሜሪካ። ስለዚህ ኢንተረስትም አላት በዛ ውስጥ በኢትዮጵያ ወደ ቀይ ባህር መውጣት ኢንተረስት እንዳላትም ገልጸዋል። ሰውየው ምንድን ነው ያሉት? የኢትዮጵያ ወደ ቀይ ባህር መውጣት ቀጠናውን በማረጋጋት ትልቅ አስተዋጽኦ አለው። አዎ ከዚህ በላይ አንድ መንግስት አይናገርም። ለምን እንዲህ አይነት ነገሮች ተቆጥበሽ ነው የምትናገረው? በእንትን ግን ታስፈልገናለች በቃ እና ከግብጽ ጋር የምንሰራው በአፍሪካ ቀንድ አላሉ አይደል? ከኤርትራ ጋር አላሉም። ስለዚህ ይሄ ትልቅ እንትን ነው። በጣም ብዙ ነው ባይዘው የጣሊያን ባህር ኃይል ቡድን መጥቶ ከኢትዮጵያ ጋር በትምህርትና ስልጠና በጋራ አብሮ ለመስራትም ስምምነት አድርገዋል እና ጣሊያን ከኢትዮጵያ ጋር አብራ ለመስራት በባህር ኃይል እንደምትፈልግ ገልጸዋል። ከዚህ በፊትም የኢትዮጵያ ባህር ኃይል ጣሊያን ለማስታጠቅ፣ ለማሰልጠን፣ ለማዘመን ጥረት አድርጋለች ስታደርግ ነው የቆየችው እና ባህር ኃይል የሌላት ሀገር ምናምን እያሉ የሚያንኳስሱ ሰዎች ግን እነዛ ትልልቅ ሀገሮች ባህር ሳይኖራት ምንድን ነው ባህር ኃይል የምትመሰርተው አላሉም። ገብቶሻል? ለምንድን ነው ቀጠናው በጣም ይሄ የዚህ ቀጠና ላይ ትልልቆቹ ፍላጎት አላቸው። እንደምናውቀው ሁሉም ሀገር እዚህ ያሉት አሁን በተፋጠጥ የቆሙ ናቸው እርስ በርስ። የሽብር ቀጠና ነው። ስለዚህ ሁሉም ሀገር የሆነ ኢንተረስቱን ግቡን በማመኩል ላሳካ እችላለሁ ብሎ ያስብና ካልኩሌት አድርጎ ይሰራል። ስለዚህ ጣሊያኖች እዚህ ነው የመጡት፣ እዚህ ኢትዮጵያ ውስጥ ማለት ነው። ስለዚህ ለኢትዮጵያ ስልጠና ለመስጠት ኑ እዛ ምናምን አይደለም ያሉት፣ እዚህ መጥተው አዎ ስልጠናና ትምህርት ይባል እንጂ አብረን ለመስራት የሚልም እንትን አለው። ጣሊያን ከኢትዮጵያ ባህር ኃይል ጋር አብራ ለመስራት ፍላጎት አላት ብሏል እዛ በተደረገው ውይይት ላይ። ይሄ ነው። ከዛስ
እንደገና የፈረንሳይ የምድር ጦር አዛዥ ደግሞ ጀነራል መጡ። እንዴ በጣም የሚገርምሽ እኮ ነው ይሄ። አዎ እውነት ሲሪየስ ከትናንሽ ሀገሮች ጋር ነው ወዳጅነቱ አለ። ትልልቅ ሀገሮች ወይም ሀያላን ሀገራት ብዙ ትኩረት አልሰጡትም። ይሄ መሪ ላሉት ሰዎች መፈናፈኛ በሚያሳጣ መንገድ ወቅቱ ነው። አየሽ ይሄ ወቅት ለምንድን ነው እነዚህን ሰዎች የጠራቸው ብለሽ ማሰብ አለብሽ። እኛ ለምሳሌ ከግድቡ ወደ ወደቡ ምናምን እንላለን። ቀላል ጂኦፖለቲክስ የበላይነት የሚያመጣ አይደለም ይሄ የአባይ የህዳሴ ግድቡ። አዎ ዓለም በአሁኑ ሰዓት ውሃ ላይ ያለው ፍላጎት ከፍተኛ ነው። አንዱ ይሄ ነው። ሁለተኛ እዚህ ዘመናዊ ጦር የመሰረተ የ130 ሚሊዮን ህዝብ አገር የሰው ኃይሉ ከ130 ሚሊዮን ህዝብ የሚቀዳ አገር ለወታደራዊ ወንድማማችነት ለወታደራዊ ትስስር ትፈልጊዋለሽ። በዚህ ላይ የማድረግ አቅሙ ከፍ ያለ ነው። አሁን የፈረንሳዩ እንትን ሲናገር ኢትዮጵያ የፈረንሳዩ የምድር ጦር አዛዥ ሲናገሩ ጀነራሉ ኢትዮጵያ በዓለም የሰላም ማስከበር ላይ በጣም ስኬታማ ሀገር ነች ይላሉ። አዎ ስኬታማ ነች። በእንትንም እኮ ቀይ ባህር ላይ አልሸባብን እንቅስቃሴ የገታ ሀገር ኢትዮጵያ ነች። እና አሁን ይሄ ሁኔታ ግብጽና ሻዕቢያን በጣም አስደንግጧቸዋል። በጣም የአሜሪካኑ የጦር አዛዥ እንደዛ ማለት ከዛ በኋላ ደግሞ እነዚህ ትልልቅ ሀገራት መጥተው ወታደራዊ ስምምነት ማድረግ በጣም አስደንግጧቸዋል። እና ከኚሁ የአሜሪካ እንትን ጋር የጦር አዛዥ ጋር ጠቅላይ ኤታማዦር ብርሃኑ ጁላም ሲናገሩ አንደኛ የኢትዮጵያን ፍላጎት አስቀምጠዋል። ኢትዮጵያ ወደ ቀይ ባህር መውጣት ትፈልጋለች። ኢትዮጵያ ወደ ቀይ ባህር የምትወጣው ለሰላማዊ እንቅስቃሴና ለኢኮኖሚ እድገቷ አስፈላጊ ስለሆነ ነው አሉ። እና እዛ ቀይ ባህር ላይ የምትመሰርተው የባህር ኃይል ለጦረኝነት ሌላ ሀገር ለመውረር ሳይሆን በቃ ለሰላማዊ ነው። ግን የቀይ ባህር ለኢትዮጵያ ያስፈልጋታል ብሎ የአሜሪካ መንግስት ይህን ጉዳይ ትኩረት ሰጥቶ እንግዲህ አንድ ነገር ስትሰጪ ወይም ስታቀቢ ሌላ ነገር መቀበል አለብሽ። ኦኬ አሜሪካ ከኢትዮጵያ ጋር በጸረ ሽብር አብራ መስራት ትፈልጋለች። እፈልግሻለሁ፣ አብረን መስራት አለብን፣ ይሄን አጠናክረን እንቀጥላለን ሲሉ ኦኬ እኔ ደግሞ ቀይ ባህር ላይ መውጣት እፈልጋለሁ። አዎ እኛም እንፈልጋለን ብትወጪ የበለጠ። አዎ እንዲህ አይነት ውይይት ነው የተካሄደው በሁለቱ መሪዎች መሀል። ስለዚህ የጠቅላይ ኤታማዦሩም ይህንን የኢትዮጵያን ፍላጎት አሜሪካ ኢትዮጵያ ላይ ያላትን ፍላጎት ስትገልጽ ይሄንን አቅርበዋል። ያው ተፈላጊ ስትሆኚ ይሄን ጥያቄንም ደግሞ ማሳካት እፈልጋለሁና ከጎኔ ቁሙ ትያለሽ። ከጎኔ ከቆማችሁ ደግሞ ይበልጥ ይሄን ቀጠና ላረጋጋላችሁ ይችላሉ። የኔ ባህር ኃይል ቀይ ባህር ላይ ሲወጣ ልጠቅማችሁ ይችላለሁ። ስለዚህ ይሄንን የፈጠረው ይኸውልሽ ኢትዮጵያ የባህር ኃይል መስርታለች። አሁን በፊት ባህር ሳይኖር መስርተሽ ስትሮንግ የሆነ እንትን አሳይተሽ እንደገና ደግሞ እንደማይቀር የቀይ ባህር ፍላጎትሽን በተለያየ መንገድ አንጸባርቀሽ ነው የሌላውን ትኩረት ልትስብ የምትችው። ሶ እዛ ቁጭ ብለው ስለ ኢትዮጵያ ሲያስቡ ኢትዮጵያ የባህር ኃይል የላትም። አንዱ የኢትዮጵያን ግምት እኮ ዝቅ ያደርገዋል። ግን የባህር ኃይልም ገነባች። ከዛ ባህር ያስፈልገኛል። ባህሬ በህገ ወጥ መንገድ ነው የተወሰደብኝ። ይሄንን በህጋዊ መንገድ ለማስመለስ እሰራለሁ፣ አግዙኝ፣ ሸምግሉኝ። ኦኬ ከዛ ደግሞ ካልሆነ ደግሞ ህጋዊ መብቴን ለማስከበር ታሪካዊ መብቴን ለማስከበር እንቀሳቀሳለሁ። አሁን ይሄንን በጦርነት የሚለውን ፓርት ነው እንትን ሁለቱንም ካርድ እኮ ትጠቀሚያለሽ እንትን ስትይ ይሄን ነገር ፍትህ ካልሰጣችሁኝ ታፍኛ አልኖርም፣ የመጨረሻ አማራጭ ይሄን ወስዳለሁ ነው። ሁለት ነገር ነው። አንድም ኦኬ ይሄ ነገር ጦርነት ከተነሳ ቀጠናው ሊታወክ ይችላል እና በዚህ በሰላማዊ መንገድ እንድታገኝ እናደርግም ይላል ዓለም እኮ እንደዚህ ስታደርጊ። ሁለተኛ ያ እስቲ ወንድ ነው ወደዚህ ትመጣለህ የሚል ሀገርም እኮ ተደናግጦ ወደሆነ ነገር ይመጣል። እንደዚህ ነው የምታደርጊው።
ከዛ ላይ ደግሞ አሁን የምንላቸው ሀያላን ሀገራት ኢትዮጵያ የባህር በር ያጣችበትን ታሪክ እኛ እንደምንለው በጽሁፍም በተለያዩ ማስረጃዎችም እንዳለው ህገወጥ መንገድ በተለይ ደግሞ ኢትዮጵያውያን ባላመኑበት ባልተወያዩበት ጉዳይ እንደሆነ በማስረጃ የተደገፈ እንዳለ ሆኖ ያ የተገነጠለው ሀገር ይህን የባህር በር ለምን ዓላማ ዋለው የሚለውን ጥያቄ ራሱ የሚያስነሳ ክፍተት ይታይበታል። በዛ ላይ ደግሞ ከዚህ በኋላ በዚህ ከግብጽ ጋር ባለው አለመስማማት ኢትዮጵያ ላይ ባለው ጫና የመፍጠር ጉዳይም ግብጽ የምትጠቀመው ኤርትራን እንደመሆኗ መጠን በዚህ በባህር በር በኩል ሊመጣ የሚችለውን ያሸባሪ ወይም ኢትዮጵያን አደጋ ላይ ሊጥል የሚችል በዚህ በአልሸባብም ቀደም ብለውም በነበሩት ሊመጡ ቢችሉ በዚህ አካባቢ ላይ ሊፈጠር የሚችለውን አደጋ ከማይጠቀመው ሀገር ጋር ይህንን ወደብ ከማይጠቀመው ሀገር ጋር እና ለዓለምም ምንም ኮንትሪቢሽን ከሌለው ጋር ምንም ኮንትሪቢሽን የሌለው ዜጎቹ እየወጡ በሚቀሩበት ሀገር እጅ ላይ ያለ የሚባለውን ወደብ ሲታሰብ አንዳንድ ጊዜ እኮ የተጻፈው ህግ ብቻ አይደለም ፍርድ አይደለ የህሊና ፍርድም ያስፈልጋል። በርግጥ ከህሊና ፍርድ በላይ እነሱ ደግሞ ኢንተረስታቸው ነው ናሽናል ኢንተረስታቸው የሚፈልጉትም ይሄንን ወደ ኢትዮጵያ ታስፈልጊናለሽ ወደሚል ደረጃ መምጣታቸው መሳብ አለብሽ። የሌላውን ሀገር ናሽናል ኢንተረስት እኔ ነኝ የተሻልኩኝ ብለሽ ቁመናሽን በዛ ደረጃ ማሳየት አለብሽ። ኢትዮጵያ እኮ ሰራዊት ስትገነባ የቆየችው ያዘመነችው በዓለም ደረጃም ሄዳ ሰራዊቷ ኤክስፖዠር አግኝቶ ይሄ የማድረግ ብቃቱ እንዲታይ ያደረገችው ሌሎችንም ትኩረት ለመሳብ ጭምር ነው። በዓለም ላይ ተመራጭ የሰላም ኃይል ሆኗል የኢትዮጵያ ሰላም አስከባሪ። እዚህ ቀጠና ላይ አሁን አልሸባብን ለማቆም የኢትዮጵያ ሰራዊት ነው አሉ ሌሎች ሀገሮች። አሁን እንደዚህ አይነት ነገር ከዚህ በፊት እንደ ወደ ኋላ ሄጄ አንዳንድ ነገር ላስታውስና ልግለጽና ለተመልካቾቻችን ከኢትዮ ኤርትራ ጦርነት በፊት ኤርትራ ተገንጥላ ማለት ነው። ኤርትራ በአካባቢው በጣም ጎልታ ለመውጣት በወታደራዊ አቅምና የትልልቆቹን እንትን ለመሳብ ተሰራ ነበረ ኤርትራ። ሻዕቢያ በጣም ከፍተኛ የጦር ኃይል ነው ያን ጊዜ የመሰረተው። ከእንትኑ በላይ ኢኮኖሚውን ከማሳደግ በላይ የጦር ኃይል ነው የመሰረተው። ኢኮኖሚ ሳያድግ ግን የምትመሰርችው የጦር ኃይል ብላሽ ነው፣ መልሶ ነው የሚበላቸው። ያንን እየገነባ ያኔ ችግር የለባቸውም። ከኢትዮጵያም እያጋዙ ምን እያሉ ሰራዊታቸውንም ይመግባሉ፣ ኢኮኖሚያቸውንም ያን ጊዜ በኮንትሮባንድም በህጋዊ መንገድም እየወሰዱ በከፍተኛ ደረጃ እንትን እያሉ ነበር። ግን ባዶ ነው። ከዚህ መንግስት ጋር ያለው ግንኙነት ሲቆም ባዶ እንደሚሆን እየታወቀ ማለት ነው። አሁን ይሄንን እያደረጉ የኢትዮጵያ የወያኔ መንግስት ግን ሰራዊት ዲሞቢላይዝ እያደረገ በትንሽ ኃይል በቂ ነው እያለ ምን እያለ እያዳከመ የነበረ ነው። አየር ኃይሉን አዳክሞ እግረኛ ሰራዊቱን አዳክሞ የነበረበት ኃይሉን በት ነው። ከዛ ኤርትራ ወረራ አደረገች። ባድመ ላይ ያ ግጭት ተፈጠረ። ከዛ ነው የኢትዮጵያ ሰራዊት የገነባው። በሚገርም ሁኔታ የገነባው የኢትዮጵያ ህዝብ መጣ። ሻዕቢያ ነው ጠላት ሲባል ቢያንስ የወያኔ ጓደኛም ቢሆን ግን ደግሞ እስቲ ዋነኛውን ጠላት የለውጋ ብሎ መጣ በስሜት። አሁን በዛን ጊዜ ነው እንግዲህ አየር ኃይልም እንትን ወደ ማለት የመጣን እንጂ እየገቡ ይደበድቡን ነበር እኮ በአውሮፕላን እነሱ ታንኮቻቸው በዚህ የሽሬን መንገድ ለመዝጋት ከወረራው ከግንቦት በኋላ ሰኔ 3 በሚባል ቀን በተለያየ አካባቢ ወረራውን ነበር እና ያ መንገድ ዘግተው መቀሌን ለመያዝ ምናምን እንግዲህ ከተለያየ አካባቢ የኢትዮጵያ ህዝብ ሆ ብሎ ሄዶ ያዳነው ነው ያን የቀለበሰው። እና ያን ጊዜ ኢሳያስ አደራዳሪዎች የሩዋንዳና የአሜሪካ መንግስት አደራዳሪዎች ሲያናገሩት ዓለም የሚያከብርሽ ጉልበት ሲኖርሽ ነው ይል ነበር ደጋግሞ። ጉልበት ሲኖርሽ ዓለም ያከብርሻል ይላል። እና ይሄን ነበር ሲሰራ የነበረው። አየሽ የወታደራዊ እንትን የበላይነት ወስዶ ጂኦፖለቲክሱን ከኢትዮጵያ ለመቀማት ሲሰራ ነበር እሱ በንቃት
የኢትዮጵያ ግን ይህን እየሰራ አልነበረም። ያው ለነገሩ ያንን ማጠናከር ስለሆነ አላማቸው ወያኔ ማለት ሻዕቢያ ስለሆነ ማለት ነው። እና ከዛ በኋላ ነው እንግዲህ ኢትዮጵያ ሰራዊት ገንብታ ምን ብላ የነጠቀችው ያንን ወታደራዊ ተሸነፈ በጦርነቱም ለምን እንግዲህ ከብዙ ያኔ 70-80 ሚሊዮን ከሚባል ህዝብ የተቀዳ ኃይል ነው። ህዝቡ በአንድነት ተነስቶ ይሄንን ቀለበሰው። በዛ ላይ ምክንያት አለው የኢትዮጵያ ህዝብ። አዎ ምክንያት አለው። አዎ ጠላቱ ነው ብዙ ነገር ያደረገው እና አሰብንም አገኛለሁ ኤርትራንም አስመልሳለሁም ብሎ ነው ብዙ ስሜቱ እንደዚህ ነበር። እውነት ነው። አዎ እሱ ነው የምልህ እኮ ምክንያቱም ተብሎ ይገለጻል። እኔ ማስታውሰው ይኸውልሽ ያን ጊዜ እኔ በሚዲያ ስራ በወታደራዊ ጋዜጠኝነት ነበርኩ እዛ ግንባርና እንደዛ በስሜት የሚመጡ ልጆች ኢንተርቪው ሲደረጉ እንዴት ነው ምናምን ስትል ኤርትራን ለማስመለስ የተገነጠለ ሀገራችንን ለማስመለስ ነው የመጣሁት አሰብ ምናምን ይላል። እንደውም አንዱ ለምንድን ነው የመጣው ሲባል ሻዕቢያንና ወያኔን ለመደምሰስ ብሎ ነው። እና እንዲህ ባለ ስሜት ብቻ መጣ ሰው ያው እንትን ተብሎ አዎ ከጦርነቱ ውጤት አገኛለሁ የባህር በሬን አስመልሳለሁ በሙሉ የቀድሞ ሰራዊት እኮ ለማሰልጠን የመጣው አሰብ መግባት አለብን እያለ ነበር። አሰብ ጥያቄ ያቀርብ ነበር። ደህና እያሉ አቆዩና በኋላ በዚህ ጥያቄ ምክንያት እንደገና መልሶ አባረሯቸው። አዎ ለማንኛውም የእንትን የበላይነት ያው አስፈላጊ ነው። የጂኦፖለቲክስ እንትንን ያመጣልሻል። እና አሁን ሻዕቢያና ወያኔ ማነው ሻዕቢያና ግብጽ የተደናገጡበት ሁኔታ ምንድን ነው? አልሸባብን ይረዳሉ። እነዚህ ኃይሎች አልሸባብን ይረዳሉ። ማጥፋት ብቻ ነው እንዴ? አሁን እኮ እንደውም ልዩነቱን ዓለም እንደው ፍርደ ገምድል ሆኖ ዝም ብሎ ነገሩን ችላ ካላለው በስተቀር ኢትዮጵያ በተለያየ አጋጣሚ ለሰላም ማስከበር ሰራዊት ስትልክ ኤርትራ የተለያዩ አሸባሪዎችን እያሰለጠነች ወደ ዓለም ስትበትን ይህንን ሰፊ ልዩነት ማየት መቻል ይጠበቅበታል ብዬ አስባለሁ። አሁን በዲፕሎማሲ የምንለውም በጂኦፖለቲክሱም እያነሳንበት ባለነው ጉዳይ ከምንም ተነስተን ይህንን አናወራም ወይም ደግሞ ኢትዮጵያ ይሄ ያስፈልጋታል ብለን አንልም። ዓለም በዚህ ልክ ካየ በዓለም ላይ ማን ማለት በእርግጥ አሸባሪዎችንም የሚፈልግ አካል እኮ አለ። ነገር ግን በዚህ እኮ ይፈልጋል። በቀጠናው ጉዳይ ግን በሰላም አብረን ተባብረን መስራት እንፈልጋለን የሚሉትን ለይተን ካየን ግን በሁለቱም ሀገራት መካከል ያለውን ልዩነት በዚህ ልክ መገምገም ማየት ይቻላል ብዬ ስለማለት። አዎ ኢቭን በግብጽም አሁን ግብጽ ኢትዮጵያን ያዳክምልኛል የምትለው ባይዘው እኮ አሁን ግብጽ የምትረዳቸው ቲፒኤልኤፍ ሸኔ ይሄ ፋኖ አሸባሪዎች ናቸው። ትክክል። እነሱ የሚፈልጓቸው አሉ። ሰላሙን ቀጠናውን ደግሞ ማረጋጋት የሚፈለገው ሀገር የሚፈልጉትም አሉ። በቃ እነዚህ ኃይሎች እንደው በትንሹ ስታይ በኃይል መንግስትን መገልበጥ አገረ መንግስትን ማፍረስ የሚፈልጉ ናቸው። በትንሹ ስታየው ናቸው እኮ እናፈርሳለን ልናፈርስ ነው ገብተን መንግስት ለመገልበጥ ነው እያሉ እኮ የሚናገሩ ናቸው እነዚህ ሰዎች። ከዛ በላይ ግን ሰው ባሰቃቂ ሁኔታ የሚገሉ ሰው በህይወቱ የሚቆራርጡ ናቸው። የሃይማኖት ጦርነት ለማስነሳት በየቦታው የሄዱ ሰዎችን ገለው ቪዲዮ ቀርጸው የሚበትኑ ናቸው። በቃ ይሄ ከአልቃይዳም ከቦኮ ሀራምም እነዚህ ዓለም ላይ አሉ ከሚባሉ አሸባሪዎች ጋር የሚለያቸው ነገር የለም። እነዚህን ይረዳሉ። አልሸባብ ደግሞ እንግዲህ ኢትዮጵያን ያዳክምልናል ብለው በሶማሌ በኩል አለመረጋጋት ለመፍጠር ኢትዮጵያ ትልልቅ የኢኮኖሚ ተቋማት እዛ ሶማሌ ክልል ስለገነባች ይሄን ለማወክ ወደ ቀይ ባህር የምታደርገውንም ጉዞ ለማደናቀፍ አልሸባብን እየረዱ ናቸው ያሉት። የሱዳንን እኮ እንትን ይረዳል እኮ ሻዕቢያ። አልቡርሃንን ይረዳል። አሁን በትይዩ ካለ ኃይል ጋር ከአንዱ ጋር ቆሞ አላማው ምንድነው? ያው እዛ አካባቢ
ያለውን አለመረጋጋት እያባባሱ ለመሄድ ነው። ስለዚህ እንዲህ አይነት ጸረ ሰላም የሆነ ኃይል ነው ሻዕቢያ እና አሁን እነዚህ ሰዎች ኢንተረስታቸውን የቀጠናውን መረጋጋት ሲያስቡ የግብፅና የሻዕቢያ ፍላጎት ምንድን ነው ብለው ይገመግማሉ። ከነማ ጋር ግንኙነት አለው የሚለውን ከኛ በላይ ያውቃሉ። እነዚህ የሳተላይት መረጃ አላቸው። ስንት መረጃውን በሳይበር በምን ይሄ ከንትን የሚወጣ አይደለም። ስለዚህ ኢትዮጵያ ግን ከአሸባሪዎቹ ጋር በቀጥታ ግንባር ፈጥራ እየተዋጋች ያለች ሀገር ነች። አሸባሪዎቹ እሷንም ታርጌት ያደረጉ ስለሆኑ ማለት ነው። እና ይሄ አደጋ ስለታያቸው ከኢትዮጵያ ጋር መስራት አለብን ብለው ወስነው ከኢትዮጵያ ጋር ለመስራት ዝግጁነታቸውን እየገለጹ ነው። እስካሁንም እየሰሩ ነበር። አሜሪካ እስካሁንም እየሰራች ነው፣ በጸረ ሽብር አጋርነት ማለት ነው። እና በዚህ ወቅት በቀጥታ የአሜሪካው የአፍሪካ የጦር አዛዥ ወደ ኢትዮጵያ መምጣታቸው ግብፅ በአካባቢው ከምታደርገው እንቅስቃሴ ጋር የተያያዘ ነው። ምንም ጥያቄ የለውም። ግብጾች ቀይ ባህር የምንቆጣጠረው እኛ ነን እኮ እያሉ ነው። ጅቡቲ አሁን የጦር ሰፈር ሰጣቸው እዛ ያሉ ሀገራት የቀይ ባህር አዛዦች ግብፅ፣ ሳኡዲና ማን ነው እንጃ ጅቡቲንም እንትን ያሉ አይመስለኝ እኛ ነን አዛዦቹ ብላ እኮ ግብፅ። ስለዚህ እዛ ቀጠና ላይ እነዛ ሀገሮች ያላቸውን ፍላጎት የሚያሰናክል ነው ይሄ። ኢትዮጵያ ከተዳከመች ወይም ኢትዮጵያን በዚህ ደረጃ እነዚህ እንትኖች እንቅስቃሴዋን ለማወቅ ካሰቡ ከኢትዮጵያ የሚያገኙትን ነገር ያጣሉ። እና ይሄን ማሳየት መቻልሽ ደግሞ ትልቁ ነገር ምንድን ነው? ይሄን ማሳየት መቻል ነው። ጫወታው ይሄ ነው። አሁን ይሄን ጫወታ ኢትዮጵያ የህዝብ ብዛቷን፣ የሰራዊቷን ዘመናዊነት እና አቅም፣ የተፈጥሮ ሀብቷን ይሄንን ስታሳይ ከማ ጋር ነው አሁን ከኤርትራ ጋር መስራት ምንድን ነው የሚያስገኝላቸው እነዚህ ሀገራት ይላሉ እኮ። አሁን ከአሜሪካ ጋር ባለፈው ከትራምፕም እንኳን ደስ ያለዎት ብሎ ከትራምፕ ጋር የሆነ ብቻ ለመፍጠር አሁን ኢሳያስ እየሞከረ ነበር። ግን ኦፍ ኖ ዩዝ አሁን ከኢትዮጵያ ጋር ብታነጻጽሪ ምንድን ነው እና የኢትዮጵያን ኢንተረስት ባስከበሩ ቁጥር አትራፊ ናቸው፣ እነሱ ያተርፋሉ። እና ይሄ ነው። ስለዚህ ወደዚች ወረድ ብለ አይደለም። እና ደግሞ አንዱ ሲገልጽ መቼም አንዳንድ ተንታኞች ምልሽ ጥሩ እንትን ይገልጻሉ። እና ምን ይላል መሰለሽ አሁን ይሄ ፕሮፓጋንዳም ኢትዮጵያ እንደዚህ ነች፣ የፎቶ ተነሳች ምናምን እንደዚህ የሚሉትን እንደገና ግብጽ እዚህ ሶማሌ ገባች፣ እንትን ጅቡቲ ላይ ቤዝ ፈጠረች፣ ከኤርትራ ጋር ተፈራረመች እያሉ ኢትዮጵያን አሳንሰው ወይም በኢትዮጵያ ላይ ተጽዕኖ እንደተፈጠረ አድርገው የሚያቀርቡ ወይ ራስ ኢትዮጵያ አሁን እያደረገች ያለችውን ነገር ደግሞ ዋጋ ሳይሰጡ የሚያንኳስሱ ኃይሎችን አስመልክቶ ንስር ከምድር እባቦች ጋር አይታገልም ምድር ላይ ይላል። ከፍ ብሎ ነው የሚበረው ንስር። ገባሽ? እሱ ከፍ ብሎ በበረረ ቁጥር እነዛ እባቦች ምንም ጉዳት አያመጡበትም ማለት ነው። ስለዚህ ሄዶ ግን እዛ እባብ ለመግደል ምናምን ወይ ከዛ ለመታገል አይሞክርም። ከፍ ባለ ቁጥር ከእባቦቹ ጥቃት ራሱን ያድናል፣ ያው ስራውን ይሰራል። መብላትም ካለበት ከፍ ያለው ነው እንጂ ከፍ ያለው ነው። ስለዚህ ምድር ለምድር አይሽሎኮለክም። እና ንስር አይሽ ይሄንን ነው የኢትዮጵያን ከፍታ በዚህ ደረጃ ነው የገለጸው። ማጣጣል የምትለዋን ቃል የሆነ ነገር እንድጨምርበት ፈልጌ ነው። ብዙ ጊዜ በእርግጥ በመሪ ደረጃ የሚያጣጥሉበትን ታሪክ ስንሰማ ሁሌ እንደምንለው ስራቸው ነው ብለን ብዙ ጊዜ ያለፍናቸው ነገሮች ስላሉ ማለፍም ያስፈልገናል። ግን በዚህ በቀይ ባህር ጉዳይ በተለይ ደግሞ የባህር በር ጉዳይ ላይ አሁንም የሚያጣጥሉ ማለት
ስራቸው ሆኖ ወይም ልክ ጽንፈኞቹ ምንድነው እነ እስክንድር እኛ ከኤርትራ ምን ጠይቀው የባህር በር የለንም ብለው እስከ ማለት ደርሰዋል። እሱ ሌላ አጀንዳ ነው ብለን አልፈነዋል። ነገር ግን አሁን በዚህ ሰዓት ህዝቡ መሀል ላይ የባህር በሩ አላስፈላጊነት እንዲያምን የሚሰራበት የሆነች ለሰስ ያለች ግን ደግሞ ስትራባ አደጋ የምትሆን አስተሳሰብ የሚያራምዱ ሰዎች አሉ። በማጣጣል የባህር በር ግድ እኮ አይደለም አያስፈልጋትም፣ በቃ የግድ ማግኘት አለብኝ ካለች ይሁን ብለህ የምትለው ነገር ነው እንጂ ግድ እኮ አስፈላጊ አይደለም። ምክንያቱም ለወደብ የምትከፍለው ያን ያህል አይደለም። ካላት የህዝብ ብዛት ካላት ስፋት ብዙ ስራ ላይ መስራት ህዝቡ ወደ ስራ እንዲመጣ ማድረግ ነው እንጂ የባህር በር ጉዳይ ኖረም አልኖረም ብዙ የሚያስፈልጋት ነገር እኮ አይደለም ብለው ትንሽ አስመስለው ግን ሰዎችን ጥያቄው አላስፈላጊ ነው እንዴ ለማስባል የሚመጡ ደግሞ አስተሳሰቦች እየሰማን ነውና እቺ ነገር ምን ያህል አደጋ እንደሆነ እስቲ ባንተ ደግሞ እይታ። አይ ብዙ አደጋ አይደለም። አሁን ምንድነው መሰለሽ የኛ ማህበራዊ ሚዲያ ላይ ያው አንዳንድ ነገሮችን ስለምናይ ነው እንጂ አሁን አብዛኛው ሰው እንደዚህ አይነት ነገሮችን ከማዳመጥ ወጥቷል። አብዛኛው ሰው ሚኒስትሪ ሚዲያው ላይ የቀረቡ በርካታ ምሁራኖች ይሄን ጉዳይ እየተነተኑት ነው፣ በሬዲዮ በቴሌቪዥን። አሁን ብዙ ያው አንቺ እንደምታውቂው ሬዲዮ ነው አይደለ ተደራሽ ዓለም ላይ አሁን ገበሬው ጋር ምኑ አብዛኛው ህዝብ ጋር እኮ ሬዲዮ ነው ተደራሽ እንትን የሚለው። አሁን እቺን ካርድ የ20 ብር ምናምን 50 ብር እየሞላ የሚያየው የተወሰነው ነው እንጂ አብዛኛው ሰው ስለዚህ ነገር እምነት አለው። እነዚህ ሰዎችም ይሄንን አብዛኛውን ሰው መለወጥ ምናምን የሚያስችል ነገር እየሰሩ አይደለም። እንዳልሽው ግን ምንድን ነው አንዱ የሚሰሩት ስራ አሁን ከዚህ በፊት በፍጹም እኛ የባህር በር አንፈልግም፣ ከእናንተ ጋር ከኤርትራ ጋር እንቆማለን፣ ከግብጽ ጋር እንቆማለን ምናምን ሲሉ የነበሩ ሰዎች አንዱ ይሄን ነገር መንግስት ላይ በሚያካሂዱት ዘመቻ የሚያቀርቡት ጦረኛ ነው፣ በኃይል ህዝቡን ሊያስፈጅ ህዝብ መሰለፍ የለብህም እንደዚህ ብለው በጦርነት አማራጭ ብቻ ነው አመጣለሁ እንዳለው አድርገው እችኛዋን ፓርቲ ያጎሏታል። እችኛዋን ፓርቲ አሁን ይሄ አንዳንድ ሀገሮች በዚህ ጉዳይ ላይ ያላቸውን አቋም ሲያዩ ምን ማለት ጀመሩ? ህዝቡ እንዴት በዚህ ጉዳይ ላይ እያለ ጥላቻውን ሲገልጽላቸው፣ ንቀቱን ሲያሳያቸው፣ በቃ ወራዳ ባንዳ መሆናቸውን ሲገልጽላቸው ወዴት መጡ? አሁን አንዳንዶቹ አይ በሰላምማ ልክ እኛም እኮ እንደዛ ነው በሰላም ነው እንጂ ጦርኝነቱን ነው የተቃወም ነው ምትል ነገር ብልጭ ማድረግ ጀምረዋል። አሁን ትናንት አንዳንዶቹን ሳይ አይቀሬ መሆኑን ሳያዩ አሁን የሚፎክሩት አሜሪካ እንደዚህ ያለች ብሎ የሚፎክሩት እኛም እኮ በሰላማዊ መንገድ ብለናል። ሰላማዊ መንገድን እንዲቀበል ስታደርጊ ወታደራዊ ዝግጁነቱንም እያሳየሽ ነው። በዚህ ካልተቀበልክ ይሄም አለ እያልሽ ነው። ለዓለምም በዚህ በኩል ካልዳኛችሁኝ በዚህ ያለ ትክክለኛ አካሄድ ነው። ይሄ በመሰረቱ ባዶ እጅሽን ሆነሽ ምን ብለሽ ይሄ መሬት ላይ ጨርቅ አንጥፎ እንደሚለምን ለማኝ አይደለም መለመን ያለብሽ። ታሪካዊ ህጋዊ የሆኑ የምሁራን በየጊዜው የሚገልጹት ከነዚህ ከተራ ሰዎች በጣም የተሻሉ ምሁራን የሚገልጹት አለ። አሁን እየተነሳ ምንም ከዚህ ከታሪክ ጋር ግንኙነት የሌለው ከህግ ጋር ምንም እውቀት የሌለው ሰው ይነሳና መሪውን ብቻ ለማጣጣል ወይም የኢትዮጵያ መከላከያ እንደው አሳንሶ ለማሳየት ሲል ተንታኝ ይሆናል። ግን ትልልቆቹ ምሁራን የሚመለከተው አንድ ጉዳይ ላይ እንትን ስትይ እኔ አሁን አንዳንድ ወታደራዊ ነገሮችን የምነካካው ወታደር ስለሆንኩ ነው። የሚዲያም ነገሮች እንትን ስለው ጋዜጠኛም ስለሆንኩ ነው። የምናየው እንደዚህ ነው። መቼም ትምህርት ቤትም ገብተን ቀስመናል። ይሄን ነገር ብዙ ነገር በዚህ ሰርተን ኤክስፒሪየንስ አዳብረናል።
እና ከዛ ውጭ ያለውን ነገር ኢኮኖሚውን የህጉን የምኑን ደግሞ ለህግ ሰው ነው የምናነጋግረው። አሁን እንደዛ አይነት እንትን እኔ አሁን አንቺም አንድ የህግ ሰው እኔ ጓደኛ የነበሩ አነጋግረሽ ብዙ ሰው እሳቸው የሰጡትን ትንታኔ አሁን በባህር በር ላይ አይቶ አድናቆት መረጃ ለመጀመሪያ ጊዜ ያገኘበት ያኔ ነው። እኛ እንደውም የጀመርነው ብዙ ምሁር በዚህ ጉዳይ ሳይገባ ማለት ነው የጀመርነው። በዚህ በማስረጃ የተደገፈ በጣም በማስረጃ እኔም በሌላ ሚዲያ ላይ እሳቸውን ደግሞ እንደዚሁ አናግሬ በጣም ብዙ ትምህርት አስተላልፈዋል። እንግዲህ እና እንደዚህ አይነቱን ሰው ነው መጋበዝ ያለብሽ። እና እነዚህ ወጥተው ሲናገሩ ተመልከች፣ ከምሁራን ጉዳዩ የሚመለከታቸው የተማሩበትን እንትን አጣቅሰው፣ ሌሎች ደግሞ በእድሜ የገፉ ሰዎች እንዴት ነው የሄደው የባህር በሩ? አሁን በጦርነት ከተደረጉ ነገሮች ጀምሮ የመጨረሻውን አፈጻጸም በታሪኩ በሂደቱም ውስጥ አልፌያለሁ እና ኢትዮጵያ ፕሬስ ውስጥ ነበርኩኝ ያን ጊዜ የዛሬቱ ኢትዮጵያ ላይ ነበር የምሰራው። ገርማኝ ነበር እና እዛ ምክር ቤት ላይ የሚተላለፉ ውሳኔዎች በዛን ጊዜ ከሽግግሩ መንግስት ጀምሮ ማለት ነው እና እንዲህ አይነት ነገሮችን የነበሩ ያነበቡ ዓለም አቀፍን ታሪክ አገላብጠው የሚተነትኑ ሰዎች እየተናገሩ ሲመጡ ሌላው በኃይል በፊት እኮ በምንም መንገድ አይገባ እንዴት አንድሎ አለ ይሄ በፍጹም ይላል። እነ ዳዊት ወልደ ጊዮርጊስ እኮ ወጥተው የሆነ ጊዜ ላይ አይገባትም፣ ምንም መንገድ የላትም ኢትዮጵያ የባህር በር የምታገኝበት ብለዋል። እነ ይልቃል ብለዋል። እነ ልደቱ አሁን በፊት በዛ ከኢህአዴግ ጋር ለምርጫ ሲከራከር እንደ ትልቅ ነገር ያነሳ የነበረው አሁን አይቻልም፣ ምንም መንገድ የለም። እነ አንዳርጋቸው ተይሱ የሻዕቢያ የኢሳያስ ተወካይ ነው፣ የላትም ኢትዮጵያ እዛ መሬት። ከዛ በፊት ደግሞ በግፍ ነው የተወሰደባት ብሎ ተናግሯል። እንዲህ አይነት ናቸው፣ ቀላማጆች ናቸው። ምሁራኑ ግን በአንድ አይነት አቋም ታሪክ እየጠቀሱ ነግረውናል። እንግዲህ አሁን እቺን ምን አሉ በኃይል የሚነሳው ብለው ያችን ፓርት ምክር ቤት የትም ሲናገሩ ጠቅላይ ሚኒስትሩ እኛ በሰላማዊ መንገድ ነው በሰጥቶ መቀበል ነው ሁሉ ይላሉ። ከሰላማዊም በላይ እኮ የሆነ ነገር እንስጣችሁና ስጡን ነው እኮ ይላሉ እኮ። በቃ ይሄ የኔ መሬት ነው የሚለው ነገር እኮ እንደዚህ አይነት ነገር አያስፈልገውም አይደል? ግን ደግሞ እስከዛ ድረስ ወርደን እሱንም እንትን ካላችሁ የሆነ ነገር ደግሞ ልስጣችሁ እያሉ ይጠይቁና ይሄንን አስታክሱልን፣ አስማሙን፣ ሸምግሉን ብዙ ሞክረናል አሉ አይደል? ይሄኛውም አማራጭ ደግሞ አለ። ኢትዮጵያ በዚህኛውም አማራጭ ታፍና ከምትሞት የመጨረሻ አማራጯ ግን ይሄ ነው ይላሉ። የመጨረሻ አማራጯ እና እንደዚህ ስታደርጊ ነው። ለምሳሌ ስለ ህዳሴ ግድብ ስንነጋገር እኛ በህዳሴ ግድብ የመጠቀም መብት አለን እያልን ስንገድብ ኑና ተደራደሩን እንል ነበር። ኑ ግብፅም ሱዳንም እኛ ውሃችሁን አናስቀርም፣ ኃይል አመንጭተን ውሃው ይደርሳችኋል፣ ከድርሻችሁ አይጎልም እና ኑና እንነጋገር። ከዚህ ጎን ለጎን ግን ምን እንላለን? ከመጣች ግብፅ በሌላ መንገድ ከሞከረች እኮ እንላለን አደለ እንዴ? ህልውናችንን የሚያስከብር የአየር ኃይል ገንብተናል። የአየር መከላከል አቅማችንን አጠናክረናል። የእግረኛ ሰራዊታችን በዚህ ደረጃ ነው ያለው ብለሽ ደግሞ ዲተረንስ ታሳያለሽ። ዲተር ማድረግ ብትመጣ ብትሞክር፣ ይሄ ልታደናቅፈኝ ብትሞክር ይሄ አለኝ ይሄ ነው። በዚህ መንገድ ነው ሰርተን እንትን ያደረግነው እንጂ በመለመን ብቻ አይደለም ነው አይደለም። በመለመን ማለት ምን ለማለት ፈልጌ ነው፣ ቢፈልጉና ቢሳካላቸው ሊያደርጉ ሞከሩ እኮ እሱማ ሞከሩ ይኸውልሽ ሞከሩ ሳይሆን አሟጣው ተጠቀሙ ነው የሚለውን ስላልቻሉ ነው። በቃ አሟጣው ተጠቀሙ፣ ሰሩ ፕሮፓጋንዳ። ይሄ ብቻ እኮ አይደለም። በጣም የሚያሳዝንሽ እኮ የሚያሳዝነው
አሁን በኃይል ስላለ ነው የሚሉት ሰዎች ከሶማሌላንድ ጋር እኮ እኛ ስምምነት ስንፈር ሶማሌላንድ እኮ ኤርትራ የ83 ዓመተ ምህረት በኃይል አሸንፋ አስመራ ሲገባ ሻዕቢያና ወያኔ መንግስት ሲገለብጡ ሲቀይሩ በተመሳሳይ ወቅት ነው ሶማሌላንዳውያን ነፃ የወጡት ከዚያድ ባሬ። ገባሽ? አሁን እነሱ በልዩ ልዩ ምክንያት ነፃ እንዳይሆኑ ተደርገዋል። ኢትዮጵያ ደግሞ እዚህ ያለው መንግስቷ ሻዕቢያ ስለነበረና ያም ሻዕቢያ ስለነበር ወዲያውኑ የኤርትራ እንትን ጸደቀ። ብዙ ኢትዮጵያ ማዳከም የሚፈልጉ ኃይሎችም ስለነበሩ ቡትሮስ ጋሊ ነበረ ዋና ጸሐፊው፣ ግብፃዊ ነበር። በዚህ አድርገው ኢትዮጵያን በዛ ደረጃ አደረጉ። ስለዚህ የሶማሌላንድ በዛ ደረጃ ያለች ገንዘብ የምታሳትም ፓስፖርት ያላት ነፃ ምርጫ የምታካሄድ ራሷን ችላ ሀገር ጋር ያንን ነገር ስናካሄድ ሶማሌን ህልውና ሉዓላዊነት ደፈረ ብለው የኢትዮጵያ ገባሽ ጥቅም የኢትዮጵያ ብሔራዊ ጥቅም በተጻራሪ በቃ የሚያንገበግባቸው ማለት ነው። መንግስት ደግሞ ትልቁ ደግሞ ታርጌታቸው እነሱ ምንድን ነው ይሄ በጣም የሚጠሉት እና በሚያደርገው ጉዞ ሊደርሱበት የማይችሉት መንግስት እሱም ማጣጣል ስለሆነ ስራቸው እሱችን አሳካ ማለት የመጨረሻ ውድቀታቸው ስለነበር እዛ ላይ የተረባረቡትን ተመልከች። ያኔኛ ሶማሌላንድን በኃይል እንቀማ አላልንም አይደል? ተመልከች፣ የስምምነት ነው የተፈራረም ነው። እሱ ላይ ተረባርበው ያኔ ከሶማሌ ጋር አሉ። ሶማሌ ደግሞ ያው የነበረውን ውጥረት አርግቦ ከኢትዮጵያ ጋር ምናልባት በአንድ ወቅት ከሶማሊያ ራሱ እኛ የባህር በር ልናገኝ እንችላለን። ብዙ ምልክቶች ስላሉ ማለት ነው። በዚህ ለምንድን ነው ጥቅማቸውን ነው የሚፈልጉት። በቃ ሰጥቶ በመቀበል እኮ ብዙ ነገር ልታሳኪ ትችላለሽ። እና እነሱን ማሰብ በጣም አያስፈልግም። ለማንኛውም እኛም ተመልካቾቻችንም በጣም በእንትናችን በስኬታችን እርካታችንም መግለጽ አለብን። በጣም እንኳን ደስ ያላችሁ ሁሉ ልንባባል የሚያስብል ነው። አዎ ቀላል ነገር አለ። ምናልባት ጠቅላይ ሚኒስትሩ እየከፈሉት ያሉት ዋጋ በጣም ከባድ ነው አይደለ? ከባድ ነው በጣም። መሪዎች የዓለም መሪዎች ፊት ቀርቦ የምትፈልገውን ኢትዮጵያ ልትደርስ የምትፈልገውን ማስረዳት፣ በዛ ላይ ደግሞ ይህንን እንኳን ሀሳብ ሁሉም ደግ አደረክ በጣም እየለፋ ነው ሚለውን እንኳን ሊጨምሩላት በተቃራኒው የሚያስቡ ደግሞ ሌሎች የተፈጠሩ ሰዎች ባሉበት አገር ይሄ ሁሉ የዲፕሎማሲ ስኬት በጣም ሊያስደንቀን የሚገባ ነገር ነው። እውነት በዚህ ዘመን እኛ ባይሆን እዚህ ላይ ምን እንጨምር፣ ምን አስተዋጽኦ እናድርግ እንደዚህ ጋር ነው ልንባባል ሲገባ ለፎቶ ነው ለሾው ነው የሚሉትን ሀሳቦች እንግዲህ አንዳንዴ በዚያው ቋጭ የምትቆሚበት ነገር የሚፈልጉትን ነገር ይናገራሉ። ይኸውልሽ ቆመሽ የምታይበት ቦታ ምን ያህል ወሳኝ እንደሆነ የምታየው አስተሳሰብሽ በዛ እንደሚቀረጽ የምታየው። ለምሳሌ እኔ ሳይ እዛ እንትን ውስጥ ክራውድ ውስጥ ሄደው ከዚህም ጋር ሲነጋገሩ ለሀገራቸው ጥቅም ምን ያህል እየተሯሯጡ እንደሆነ ምን ያህል ያለ ረፍት ያለ መታከት እየሰሩ እንደነበር መንበርከክም ከነበረባቸው ተዋርደው በግል ሰብዕናቸው ማለት ነው። ግን ደግሞ የሆነ ነገር ለማሳካት ማለት ነው ለምነውም ቢሆን እባክህ እስቲና ትንሽ ብለው ለምነውም ቢሆን ይሄ በዛ ነው የማየው። እና ያ እንትናቸው መሯሯጣቸው ኃላፊነታቸውን ለመወጣት እችን ሀገር ለማሳደግ የሚደነቁበት ይመስላል። ሌላው ግን ፎቶ ሊነሳ እዛም ምናምን ብሎ ያየዋል። ለምን ይሄ በጥላቻ ታውሮ በምቀኝነት ደንብሾ የሚተነትነው ፎቶ ይላል። መሪዎቹ ቢጠየቁ ደግሞ እንዴት አይሉም ተናግረዋል እኮ ተናግረዋል። ሁለተኛ ጊዜ ወስደው እኮ ነው ቁጭ ብለው ልኡካናቸውን ይዘው ነው እኮ ውይይት ሲደረግ የነበረው። ቪዲዮዎቹን እኮ ማየት ይቻላል። አሁን እንደዛ ነው። ስለዚህ እስከሱ በላይ ደግሞ እንግዲህ እዚህ የመጡት ሰዎች አሁን እንግዲህ እነዚህ ለምነው ነው ወይ ምንድን ነው ይሁን ደግሞ ለምነውም ከሆነ ገባሽ በጋራ ለማደግ ብለው አይደል? የሆነ ጊዜ አሁን ማሌዥያ መሪ ላይ አንዱ የጻፈው
ጀማሪም ነው ፎር ዛት ማተር። ዝም ብሎ ግን እንደው ሰው እንዴት እንደሚያስብ እንትን ለማለት ምን ይላል የማሌዥያውን መሪ በሆነ ጊዜ አገሩ ሄዶ ለመነው እባክህ ኢትዮጵያና ኢትዮጵያን ጎብኛለሁ። ሰውየው ደግሞ በቃ አገር ማየት ነው ምናምን ብሎ መጣ። ከዛ በኋላ ደግሞ አንተ ለሀገር ያደረግከው ጥረት እንደዚህ በጣም ከፍተኛ ነው ምናምን እንዲል ራት ጋብዞ ምናምን ይላል። እና ሰዎቹን ይኸውልሽ ይሄንን አሁን አብይን ወይም የእኛ መሪዎች ለመናገር ብለሽ እነዛን ትልልቆቹን መንግስታት ሁሉ የማዋረድ እንደዚህ ዝቅ ማድረግ እዛ የመደመር መጽሐፍ ላይ ኢትዮጵያ እንኳንም እነዚህ ሰዎች እጅ አልወደቀች ይላሉ። እነዚህ ሰዎች እጅ አልወደቀች የምንላቸው በዚህ ልክ ዲፕሎማሲ ምን ማለት እንደሆነ ያልገባቸው፣ ጂኦፖለቲክስ ምን ማለት እንደሆነ እንደው ከዓለም አቀፍ ሳይንሱ አንጻር ሳይሆን ከግለሰቦች ካላቸው በግለሰቦች ላይ ካላቸው ጥላቻ የሚመነጭ እውቀት ይዘው እየታገሉን እንደሆነ ማረጋገጥ ችለናልና የእነሱንም እኮ ማንነት መለኪያ አጋጣሚ ነው እንደዚህ አይነት ነገሮች። ልክ እዛው ላይ አሁንም የመደመር መንግስት እንዲህ አይነት አጋጣሚዎች ከስንዴውን ከእንክርዳድ ለመለየት ጠቅሞናል ይላሉና በጣም ጥሩ አጋጣሚዎች ናቸው። ምናልባት እነዚህን ነገሮች እያለፉ መሄድ ነገ ምን ደረጃ ላይ ለመድረስ መንገዱ ጥርጊያው አሪፍ እየሆነ እንደሆነ ማሳያ ነውና እኛ ጠቅላይ ሚኒስትራችንን አድንቀናል። ለህዝባቸው ብለው በጣም እረፍት አልባ ሆነው የዚህን ሁሉ ለሀያላን ሀገራት መሪዎችን በማግኘት የኢትዮጵያ መሪ ምስል መቀየር ችለዋልና ከጎኖንን የሚለውን እንቀጥልበታለን። ለማጠቃለያ እኔ አንድ የምለው ነገር ምንድን ነው እንግዲህ ያው እኛ እንድንሄድበት አልፈለግኩም። ይሄ አሁን አገሪቱ ውስጥ የሚካሄደው ግድያ፣ ይሄ አውሬያዊ የሆነ ተግባር አለ። ያው ከዚህም ጋር ስለሚያያዝ ነው። ምክንያቱም አሁን ምልሽ በጣም በእድሜ አነስተኛ የሆኑ ወጣቶች የአውሬያዊ ተግባር ሲፈጽሙ ማየት በጣም ያሰቀቃል። እና እነዚህ ሰዎች ናቸው እነዚህን ሰዎች ቢላዋ፣ መጥረቢያ፣ ክላሽ አስይዘው ያቀበሉ። እነዚህ የዛ ዘበን ትውልዶች፣ ሌሎቹ ደግሞ በሆዳቸው የተገዙ የአሁን ሰዎች ለዚህ ነገር የሚገፋፏቸው። ምክንያቱም ይሄ ቆይቶ ከምንድን ነው ጥላቻ ነው። እና አሁን በእንዲህ አይነት ነገሮች ከምን ይመነጫሉ ምናምን ተብሎ በተጠና ጥናት ምንድን ነው ዘ ራይዝ ኦፍ ቶክሲክ ቢሄቪየር የሚባል ይሄ መርዘኛ ቢሄቪየር፣ ይሄ ራይዝ ዓለም ላይ ዘ ራይዝ ኦፍ ቶክሲክ ቢሄቪየር የሚሰሩ ሰዎች አሉ። አሸባሪ የሚፈጥሩት እነዚህ ሰዎች ናቸው። በሃይማኖት እንትን ይሉታል፣ ግን ሃይማኖቱ መርህ በወጣ መንገድ ማለት ነው፣ ለእነሱ ፍላጎት በሚሆን መልኩ። የመጀመሪያው ነገር ጥላቻ ነው። ይሄ ጥላቻ የተጋተ ሰው፣ ይሄ ቶክሲክ መርዛማ የሆነ ነገር የተሰራጨበት እንዲህ አይነት ቶክሲክ ብሄር በተስፋፋ ቁጥር አንደኛ በጎ ነገሮችን ተስፋ ሰጪ ነገሮችን ሁሉ ትተይና ገባሽ ኔጌቲቭ የሆነ ነገር ታሰራጫለሽ። ስለዚህ ተስፋ የሌለው ትውልድ መፍጠር በራሱ ተስፋ የሌለው አሁን በሀገሩ ላይ ተስፋ የማያደርግ ዜጋ በቆመ ቁጥር ምንድን ነው የሚሆነው? ይሄ ሰው ከዛ ደግሞ ታልፊና በቃ ግደል፣ ይሄ ነው ጠላት፣ ተስፋ ያሳጣ ይሄ ነው ምናምን ብለው የሚዘሩ ሰዎች ናቸው እነዚህ ሰዎች። እና የሚነግርሽ ይሄንን ነው። ልጆቻቸው ወንድሞቻቸው ግን እዛው ላይሆኑ ይችላሉ። አይደሉም። እና ተስፋ የሆነ ብሩህ ነገር ማሳየት አለብን ለትውልድ። ጨካኝ ሰው የሚፈጠረው በእንደዚህ አይነት ውስጥ ነው። አንደኛ ተስፋ
የሌለው ትውልድ ትገነባያለሽ። ሁለተኛ ኔጌቲቭ ነገር እየፈለግሽ በቃ አንተን ለመጉዳት ነው፣ አንተን ለማጥፋት ነው፣ አንተን እንደዚህ ለማድረግ ነው እያልሽ በሄድሽ ቁጥር ከዛ በኋላ ይሄ ሰውዬ ለዛውም እንካ ይሄን ውሰድና በዚህ ይሄንን ግደል እያልሽው ከዚህ በኋላ ምን አይነት ትውልድ ነው? አንዳንድ ቦታ ላይ ያስፈራሻል። ይሄ ነገር በጣም ያስፈራል። ሆን ብለው ደግሞ ከህፃናቱ ራሱ እየጀመሩ ነው። አዎ በዛ ሀሳቤ እና ስለዚህ ሀገራችን ተስፋ ያላት ሀገር ነች። ነገ ከዚህ የተሻለ ነው የምንኖረው። አሁንም ሀገራችን ወደ ነበረችበት ከፍታ እየተመለሰች ነው። ትልቅ ነበረች፣ ትልቅ እየሆነች ነው። ትልቅ መሆኗን የሚያሳዩ ነገሮች አሉ። ይሄንን ነው ለልጆቻችን መንገር ያለብን፣ እውነትም ስለሆነ ማለት ነው። እንደገና ደግሞ ይሄ ወደ ላቀ ደረጃ እንደሚሸጋገር የምታያቸው ደግሞ የተነደፉ ራዕዮች አሉ። ከዛ በላይ ደግሞ አንድ ከሆን፣ ከዛ በላይ ደግሞ ሰላም ከሆን፣ ተባብረን ከሰራን ደግሞ ከዚህ በላይ እናድጋለን። አሁን የነ ማሌዥያን የሲንጋፖርን ተሞክሮ መውሰድ ይቻላል። ሌሎች ሀገሮች እነ ኮሪያ፣ ሳውስ ኮሪያ በ30 ዓመት ውስጥ ነው ከጦርነት በተላቀቁ በ30 ዓመታት። እኛ ከጦርነቱ በፊት በጦርነቱ ወቅት ወታደራዊ እገዛ አድርገንላቸዋል። በዛው ወቅት በድርቅ ተጠቅተው እርዳታ አድርገንላቸዋል። የገንዘብ የእህል እርዳታ አድርገናል ለሳውስ ኮሪያ። ወደ ሳውስ ኮሪያ ከ30 ዓመት በኋላ ከዓለም 10ኛ ኢኮኖሚ ከዓለም 10 ሀገሮች በዛ ተርታ የተሰለፈ ኢኮኖሚ መሰረተች እና $1 ትሪሊዮን ጂዲፒ ያስመዘገበች ሀገር ሆነች። እና ይሄ በምንድን ነው? በህዝቧ ስምምነት ነው። ህዝቡ የነበረባትን ከፍተኛ ዕዳ የወርቅ ጌጣጌጡን ሳይቀር ሸጦ ነው የከፈለው ህዝቡ። ከዛ በኋላ ደግሞ በልማት ቀንና ሌሊት ሰርቶ ሀገሩን አሳደገ፣ አንድ ሆኖ ከመንግስት ጋር ማለት ነው። እና ይሄንን ነው ለህዝብ መንገር። ይሄንን እኮ የሚናገረውን ሰው ባንዳ ሲሉ ነው የሚያስቀኝ። እኔ በጣም ነው የሚያስቀኝ። የሰላም ሀገር ለመፍጠር እየሰራን ያለን በራሳችን ተነሳሽነት ማንም አካል ሳይከፍለን ይሄንን ቢያውቁ በጣም ይገርመኛል። በጣም እኛ እኮ እኔ እኮ እዚህ አሁን እናንተ ጋር ቤጋ ሲጀምር እኮ የሆነ እንትን ይዤ በቃ እስቲ እቺን ላስተላልፍ ብዬው መጣሁ። እቺን በቃ አየና ከዛ በኋላ ኧረ እባክህ እንደው በሳምንት ምናምን እንግዲህ ከሌላ ስራዎቼ ጋር ምናምን እንትን ብዬ ይሄን። ስለዚህ ሌሎችም ምሁራን አሁን ሚዲያ ላይ እየወጡ ይሄን ሁሉ ነገር የሚናገሩት ሰላም እንድን ነው፣ የባህር በር እንድናገኝ፣ የኢትዮጵያ ብሔራዊ ጥቅም እንዲከበር ነው። ይሄን ለማሳጣት የሚሰሩ ሰዎች ግን ስራዬ ብለው ደግሞ ሌላውን የሚያጥላሉ። ያንን እኮ ስራዬ የሚበሉሽ ተቀጥረዋል፣ ምን ታረጋቸዋለሽ? ግን ውጊያ ይቅር፣ ሰላም ይሁን፣ ልማት ይምጣ፣ ተባብረን እንስራ የሚለውንም ደግሞ ሊያጣጥሉ አሁን እነ ጌታቸው ላይ ዘምተውባቸዋል። አሁን ጌታቸው ረዳ ላይ ለምን ወደ ሰላም መጣ፣ ለምን እንደዚህ ያደረገ፣ ይሄ የማይረባ ሰውዬ እውቀት አለው ምን ያልከሰክሰዋል እዛ ስር ይላሉ። አሁን እነ መሳይ እውቀትን መዛኝ ሆነው ማለት ነው። ለማንኛውም ይሄ ነው። እኛ እንቀጥላለን። ሁላችንም ግን ልጆቻችንን ስለ ሰላም እናስተምር፣ ተስፋን እንዲሰንቁ እናደርግ። ተስፋ ያላት ሀገር ስለሆነች ራዕይዋን የሀገራችንን ይበልጥ ከዚህ በላይ ሀገራችንን እንደምትበለጽግ እየነገርን ለሰላም እንዲሰሩ እናደርግ። እናመሰግናለን። የዛሬን እዚህ እናብቃ። ክቡራትና ክቡራን ተመልካቾቻችን እንግዲህ ለዛሬ ወደ እናንተ ያደረስነው መረጃ ይህን ይመስል ነበር። ሳምንት በሌሎች ርዕሰ ጉዳዮች ተመልሰን እንገናኛለን። የሳምንት ሰው ይበለን።